ውሃ መጠጣት አለበት። ቀድሞ ውሃ ካልጠጣ አላዩ ላይ ያለ ሲሚንቶ አይጣበቅም በቀላሉ። ድንኳን ይጣልበታል፣ ግን ካምፕፋየር አድርገን የምንቀመጥበት እንደምን አላችሁ? ዛሬ ካሜራውን አርፍዶ ነው የመጣው። አርፍዶ ሲመጣ የደረሰበት ላይ ነው የሚደርሰው ማለት ነው። ዛሬ ያደረግን ያለ ነው ይሄን መሬት ማስተካከል ነው። ይሄ አደባባያችን ነው በኋላ የሚሆነው ካምፒንግ ሳይታችን ላይ እና ለቀን ድንኳን ይጣልበታል፣ ግን ካምፕፋየር አድርገን የምንቀመጥበት ምናምን መሆን አለበት ብዬ ስላሰብኩኝ ከጀርባ ያለውን ቪው ያሳያችኋል። ጸዴ ቦታ ላይ ነው እና እሱን መሬቱን የተረካ ስለማድረግ ስራ ዛሬ ቀኑ ሙሉ ስንሰራ ነው ያለው ማለት ነውና ሁለት ረዳቶች ይዤ ነው ዛሬ እየሰራሁ ያለሁት። አሁን እነሱ ምሳሌ በሉ ወጥቷል ረዳቶች ይሄን ድንጋይ ያቀርቡልኛል። እኔ ደግሞ ድንጋዩን የከሰከስኩኝ በዚህ መልኩ አደርጋለሁ ማለት ነው። ከዛ በኋላ አሸዋና ሲሚንቶ ይዘው ይመጣሉ፣ ያወኩልኛል፣ አለብሳለሁ ማለት ነውና የዛሬ ሙሉ ቀን ውሏችን ይሄን መከወን ነው ማለት ነው። በኋላ የጋራ መገልገያ ቦታዎቻችንን አስተካክሎ ማስቀመጥ ነው። እንደምታስቡት ቀላል ነገር አይደለም። እውነቱን ለመናገር እኔ ከዚህ በፊት ሰርቼው አላውቅም። እዚህ ከመጣሁ አሁን አይ ቲንክ የሶስተኛ አራተኛ ነው። በራስ ምናምን 2-3 በር ሰርተናልና አሁን እውነቱን ለመናገር ልምድ አካብተናል። ግን ቢሆንም በጣም ከባድ ነው። ለዚህ ድንጋዩን የምንከሰከስበት ዋነኛ ምክንያት ክፍተቶች መኖር የለባቸውም። እንጠቀመው ድንጋይ ትናንሽ ስለሆነ ክፍተቶች ካሉበት እንትን ይለናል። ውሾች የሆነ ነገር አይተዋል። ምን እንዳዩ እርግጠኛ አይደለሁ። ባሮ በሰላም ነው? በሰላም ነው ወይ? ሂጂ ሻይ ትሽት ሂድ አንተ። እኛ ስራችንን እንቀጥላለን። ናሮም ስራቸውን እየሰሩ ነው። ያዩት የሸፍታቸው ነገር ምናምን ሲኖር እንደዚህ ምንም አይተው አስቸጋሪ ነገርና የኔ እርዳታ የሚያስፈልጋቸው ከሆነ መጣራታቸው አይቀርም። ካልሆነ ግን ያው ስራችንን እኛ እንቀጥላለን እና እንደዚህ ድንጋዮችን እየከሰከስን ክፍተቶችን ማጥበብ ይኖርብናል። በጣም ብዙ አሸዋና ሲሚንቶ እንዳይበላል ማለት ነውና በጣም አድካሚ ስራ ነው። በጣም አሰልቺ ነው። ግን ያው አማራጭ የለም። አንዴ ገብተንበታል እንጨርሰዋለን ማለት ነውና ወደፊት እዚህ ከመጣው ካዳበርኳቸው ስራዎች ውስጥ አንዱ የመሬት ሲሚንቶ ስራ ነው ማለት ነው። እውነቱን ለመናገር ይሄንን ስራ እንሰራዋለን ብዬ ያሰብኩት በሲሚንቶና በኮንክሪት አይደለም። በጣም ብዙ አይነት መንገዶች ነበሩ እነዚህ ቦታዎች የምንሰራበት። ግን አንደኛ በጣም ጊዜ ይጠይቃሉ፣ ሁለተኛ በጣም ኮስቲ ናቸው። እንደምታስቡት አይደለም። አንደኛ አሳስብ የነበረው ምን ላደርገው መሰላችሁ? እነዚህን ቦታዎች ጠቅላላ በውሃና በጭድ ጤፍ ጭዱ ማለት ነው እየተደረገ ጭቃ እየተደረገ ይጠቀጠቃል። ድሮ አባቶቻችን ሲሰሩ እንደዛ ነበር። ከዛ አውድማ መለቅለቅ የሚዘጋጀው አውድማ ማለት የማታውቁ ሰዎች ካላችሁ የእህል የሚወቃበት መሬት ማለት የሚዘጋጀው በዛ መልኩ ነውና በጣም ጠንካራ ነው። ልክ እንደ ጭቃ ቤት ማለት ነው። መሬቱን እንደዛ ማድረግ ነበር ሐሳቤ። እዚህ ሀገር ላይ የሰው ኃይል ክፍያ በጣም ውድ ነው። በቀን የሚጠይቋቸው 500 ብር ነውና ወጪውን አልቻልኩትም። ምክንያቱም ረጅም ጊዜ ይፈጃል። ወራት ምናምን የሚሰራ ስራ ነው የሚጠቀጥቀው ማለት ነው። አንድ እሱ ነበር ያሰብነው። አሁን ግን ሁለተኛ እየተጠቀምን ያለነው ሁለተኛ ድንጋዮች ነው እየተጠቀምን ያለነው። አንደኛው ይሄ ድንጋይ ማለት ነው። ይሄ የምታዩት ድንጋይ ይኸውላችሁ የሚፈረፈር ድንጋይ ነው። ይሄ ባህ ድንጋይ ምናምን የሚሉ ድንጋይ ማለት ነው። ሁለተኛ ደግሞ ጠንካራ ድንጋይ ነው። መጀመሪያ ያደረግነው ድንጋዮች በጣም ጠንካሮቹ ናቸው። እነዚህ ድንጋዮች ጠንካራ ናቸው። እነዚህ ድንጋዮች ያደረግንበት ዋነኛ ምክንያት በኋላ ክራክ እንዳይፈጠር ነው። ግን እነዚህ ድንጋዮች ደግሞ በባህሪያቸው አይደፍኑም። ያው እንደምታዩት ማለት ነው አይደፍኑም። ስለዚህ ባሃውን ድንጋይ ደግሞ እናደርግና መልሰን እንከሰከታለን ማለት ነው። ስራ በጣም አድካሚ ነው። ይሄ ዛሬ ሶስተኛ ቀናችን ምናምን ነው እንደዚህ ማለት ነው። ምክንያቱም ድንጋይ አንገዛም፣ የሚሸጠው የለም ምን የለም።
እዚህ ግቢ ውስጥ የምትላቸው ድንጋዮች ጠቅላላ መልቀም አለብን እና እነዚህ ድንጋዮች ነው እየለቀምን መልሰን ሼፕ የምናስይዘው ማለት ነው። ከውጭ የምናመጣው አሸዋው ነው። ይሄ አሸዋ የሽያጭ አሸዋ አይደለም። በነገራችን ላይ እዚህ ሀገር አሸዋ መሸጫ ምናምን የለም። ትላልቅ ከተሞች ላይ በጣም ብዙዎቻችሁ እንደምታውቁት አሸዋ መሸጮች ምናምን አሉ። እዚህ አሸዋ መሸጫ የለም። የምንከፍለው የጋሪ ብቻ ነው እና እነዚህ ለጣና የሚገብሩ ወንዞች አሉ፣ ትናንሽ ወንዞች። እነሱ የሚያመጧቸው ደለልና አሸዋዎች ናቸው። እነሱን ነው ሰብስበን መልሰን ወደ እንትን የምንጠቀማቸው ማለት ነው እና በተቻለ መጠን እዚሁ አካባቢ ያለን ማቴሪያል ነው የምንጠቀመው ብለን ነበር። ያው ተጨማሪ እንዳለመታደሉ ነው ሲሚንቶ ልንጠቀም ነው። ሲሚንቶ ፋብሪካ ፕሮሰስ የተደረገ ስለሆነ ማለት ነው። አለመጠቀም ፍላጎታችን ነበር፣ ግን ያስገድዳል። አንዳንድ ስራዎች ላይ የግድ በቃ አሁን ባለን አቅም ልናደርጋቸው የምንችላቸው ነገሮች እነዚህን ብቻ ነው። አሁን ይሄን ለሲሚንቶ ስናስረው እንኳን አይደለም የምናደርገው እንደ ቤት የተረካስ የምታውቁ ከሆነ የማይንሸራተት ማለት ነው፣ የማይጥል ሻካራ ግን ውሃ የማያስገባ አይነት ነገር አለ አይደል? እንደዛ አድርገን እንጨርሳለን ብዬ ያሰብኩት በረቶቹን እስከጨረስነው አይነት ማለት ነው። እና እንደምታዩት ስራውን አስቀያሚ የሚያደርገው አንደኛ ነገር ቅጠሉ የሚረግፍበት ሲዝን ነው። አሁን የዛፎቹ ቅጠሎች ይረግፋሉና ቶሎ ሰርተን ካልጨረስን ቅጠል መልሶ ይለብሳል ማለት ነው። አሁን ዛሬ ያነሳነውን ቅጠል ብዛት ብታዩ ትደነግጣላችሁ። አሁን ብዙ ቅጠል ነው። ቅጠል ደግሞ ሆኖ ሲሚንቶ ማድረግ አንችልም። አሁን ዛሬ ግን በእርግጠኝነት እናጠናቋለን ብዬ ተስፋ አደርጋለሁ። በኋላ በጋራ እያንዳንዱ ፕሮሰስ የምታዩት ይሆናል። ሰሞኑን ዶሮች እየጠፉብን ነበር ምናልባት እና ዛሬ ድንጋይ ስንፈልግ ያገኘነውን ላሳያችሁ። ያው ካሜራማን አሁን ስለመጣ እስካሁን ድረስ ዶሮች በተለያዩ መልኩ ጠፍቶብናል። አውሬ ይውሰዳቸው ምን ይውሰዳቸው ማናውቀው ማለት ነው። ግን አንደኛዋን ዶሮ ዛሬ ያገኘናት ማለት ነው ድንጋይ ስንለቅምና የት እንዳለች ላሳያችሁ። የተገኘችው ዶሮ የት እንዳለች እና ምን እያደረገች እንደሆነ ታያላችሁ። በእርግጥ እቺ ሁለተኛ ዶሮ ናት ጠፍታን ያገኘናት። ባለፈው ዕለት አንደኛዋ ዶሮ ጠፍታን ስትመጣ 10 ጫጩት ይዛ መጣለች። እቺኛዋ ዶሮ ግን ጠፍታን ያገኘናት ጫጩቶቹን ሳትይዝ ነው እንደታቀፈች እንቁላል ያገኘናትና አጉል ስርቻ ቦታ ላይ ነው ያለችው። ድንጋይ ለመልቀም የመጣን ሰዓት ነው ያየናት። እስካሁን ድረስ አላዩዋት። በእርግጠኝነት አሁን እዚህ ውስጥ ፈልጓት ዶሮዋን አታገኟትም። ውሾቹ ራሱ እዚህ ጋር መኖሯን አላዩም እስከዛሬ ድረስ እና ምን ተመልከቷት። አጠገቧ ስንቀመጥ ራሱ ዝም ነው የምትለው። አሁን ያለነው ዶሮ አጠገብ ናት። ግን ዶሮዎች በባህሪያቸው ድምጽ የሚያወጡት ምናምን በቤት ላይ ምናምን ሲሆኑ ነው። እንደዚህ ጫካ ውስጥ ምናምን ከሆኑ እንደ ሙት እንደ በድን ነው ጸጥ ብለው የሚያዩዋቸው እስኪነኩ ድረስ ማለት ነውና አሁን እቺ ዶሮ እንቅስቃሴ አጠገቧ እንዳለ ታውቃለች። ምንም አይነት ቁጣ ምንም አይነት እዚህ ጋር ነኝ የሚል ምልክት አትታይም። ዝም ብላለች ማለት ነውና ተከታተሉኝማ። አሁን እስከምን ያህል ድረስ ዝም እንደምትል ታያታላችሁ። መጨረሻ ላይ ነው እኔ ራሱ ዶሮ እዚህ ጋር መኖሩን ያየሁት መጨረሻ ላይ ነው እንዴ ብዬ ነው። ድንገት ስላየኋት ነው እንጂ እሷ ድምጽ አስፈልታኝ ምናምን አይደለምና አሁን ዶሮዋን ተመልከቷት። እግሬ አጠገቧ ነው፣ እንጨቱን እነካካዋለሁ ምናምን አጠገቧ ነው፣ እንጨቱን እነካካዋለሁ፣ እንጨቱ እሷን ይነካታል ምናምን። እሷ ግን ጸጥ በቃ እንደ ሙት ማለት ነው። በህይወት ያለች ዶሮ ናት በነገራችን ታቀፋን እስከ መጨረሻ። አሁን በዚህ ጋር እያለፍኩ እንደዚህ ባረግ ምናምን እሷ ያው አውሬ የምትከራከረው በዚህ መልኩ ነው፣ ዝም በማለት አውሬው አይቷት እስኪነካት ድረስ ምንም አይነት ድምጽ አታመጣም። ተመልከቱ፣ እየነኳት ራሱ ዝም ነው የምትለኝ። የመጨረሻ ድምጽ የምታወጣው እንቁላሏን ስነካል። እንደምታዩት በርከት ያለ እንቁላል ታቅፋለች። አጠቃላይ ስንት እንቁላል ታቅፋለች? እንቁጠሮማ 1 2 3 4 5 6 7 8 9 10 11 3 6 9 10 11 12 13 እንቁላሎች አጠቃላይ 13 እንቁላሎች ታቅፋለች። ሁለቱ ደግሞ የእሷ አይደለም፣ እርግጠኛ ነኝ ከለሩ ይለያል። ሌላም ዶሮ ቀላቅሎጥሩላታል ማለት ነው። እና ለማንኛውም ቀኗን አልቆጠርኩላትም ምን ያህል ቀን እንደታቀፈች ስለማላውቅ አላነሳትም ማለት ነው። ራሷ ፈልፍላ ይዛ ትመጣለች ብለን ተስፋ እናደርጋለን። በተቻለ መጠን ውሾቹ እንዳይተናኮላትና እንቁላሏን እንዳይወስዱባት ብቻ ውሾቹን ከለክላለን። ሂድ ያ አንዴ ከተቆጣናቸው ውሾቹን ወደዚህ የመምጣት ፍላጎታቸው ይጠፋል። ዶሮዋን በስርዓት እንቁላሏን ትታቀፋለች ማለት ነው። በእርግጠኝነት የሆነ ቀን ላይ ፈልፍላ ጫጩቶቿን ይዛ ትመጣለች ብለን ተስፋ እናደርጋለን። እዚህ ጋር ጠቅላላ ማንጎች ተክለን ነበር መስመሩን እና ምቀኛ በዛባቸው። አሁን ከላይ የምታዩትን ጠቅላላ እንደዚህ የደረቀበት ምክንያት ፍየሎቹ አምልጠው ይወጡና ጠቅላላ ይበሏቸዋል፣ በግና ፍየሎቹ። ከዛ እንደምንም ብለው ደግሞ መልሰው ሲያቀጠቅጡ ጃርት ይመጣና ይቆፍረዋል ስሩን ጠቅላላ ማለት ነው። አሁን ይሄ የምታዩት ጠቅላላ ስሩን ጃርት እየቆፈረ ይሄ እረኛ ቆሎ ይባላል። ረገመ ፈክል
አትክልቶቹ ጠቅላላ ትላልቅ ነበሩ፣ ጸድቀው ነበር ማንጎቹ። ግን ግማሹን ጃርት ግማሹን ፍየል በግ እያሉ እየተቀያየሩ አውሬዎቹ በቃ መከሬን አበሉኝ እንስሳት ማለት ነውና አትክልት ማትከል በጣም ያልተሳካልኝ አንድ ነገር ቢኖር እዚህ ግቢ ውስጥ እሱ ነው። እንደምታዩት ጠቅላላ ስሩ ወጥቷል። አሁን ይሄ ነገ ከነገ ወዲያ ይደርቃል። እኔ በየጊዜው አልብሼም በሄድ ስሩን አሁን መልሰው ስሩ ማውጣታቸው አይቀርም። ሁሉንም አሁን ታሳያቸዋል። ሁሉንም አትክልቶች ነው እንደዚህ የሚያደርጓቸው። የሚገርማችሁ ነው። አሁን ይሄን ሙሉ ለሙሉ ቆፍረው ከወጡ በኋላ በልተውታል ጃርቶቹ። እኔ አሁን ጃርት እንትን እንደሚበላ አላውቅም ነበር እውነቱን ለመናገር። የማንጎ ግንድ ምን እንደሚያደርግለት ይላል። አሁን ይሄ ማንጎ የመትረፍ ዕድሉ በጣም ዝቅተኛ ነው፣ ግን ቢሆንም ያቅማችንን እንሞክራለን። ስራዎቻችን በጣም ብዙ ስለሆኑ አንዳንድ ነገሮችን መቆጣጠርና መንከባከብ ይከብደናል እውነቱን ለመናገር። አሁን ለምሳሌ ይሄ ከተቆፈረ ትንሽ ቆይቶ ሊሆን ይችላል። እስካሁን አላየሁትም። አሁን ዛሬ ነው የማየው ማለት ነው። ቀደም ብዬ አይቼው ቢሆን ኖሮ ወዲያውኑ ለብሰው ምናምን የመትረፍ ዕድል ይኖረዋል። ያው ለብቻ ስራዎችን ስትሰሩ በአንዴ ብዙ ቦታ መሆናችሁ ከጃርት ጋር ምን አይነት ጸብ እንደምገጥም ግራ ይገባል። አንዱን አሸንፊ ሲጨርስ ሌላኛው እንስሳ ይነሳል ማለት ነው። አሁን ጃርት ችግኝ እየመጣ ይበላል የሚባለው አላውቅም። እናንተ ጠቅላላ ቆዳውን እያነሳችሁ እያደረቀችሁ ነው። አሁን ይሄ ለምልሞ ነበር ጠቅላላው። ይኸውላችሁ አሁን ይሄ የምትመለከቱት ጠቅላላ ጃርት የበላው አሁን ይሄን በሉት በቃ ደረቀ። በዚህ መልኩ ጉዳት የደረሰባቸው አትክልቶች ሁሉም ናቸው። ሁሉ አንድ ጊዜ አዲስ አበባ ደርሼ ስመጣ ነው እነዚህ ሁሉ ተበልተው የጠበቁኝ ማለት ነው። አዲስ አበባ ደርሼ ስመጣ ለልጆች ነው አደራ ሰጥቼ ሄጄ የነበረው። እነሱ ናቸው በቃ ፍየሎቹ ምናምን እያለቀቁ ጠቅላላ አስበልተውብኝ የነበረው። ከዛ በኋላ መልሰው አቀጥቅጠው ነበር። መልሰው ቀደቁ ሲባል ደግሞ ጃርት መጣ ደግሞ አሁን ማለት ነውና ጃርት በዚህ መልኩ እየበላ ያከታሰረን ነው ማለት ነውና አንድ ማንጎ ለመድረስ 5-6 ዓመት ይፈጃል ነው የተባለው። በእርግጠኝነት እኔ ቤት ደግሞ 20 እና 30 ዓመት ሊፈጅ ይችላል ማለት ነው። በዚህ በቀጠል ውሾችም የየራሳቸው ጥፋት አላቸው። እንደምታስቧቸው የዋህ ብቻ አይደሉም። በየቦታው ይሄዳሉ፣ የደለደላችሁትን መሬት ይቆፍራሉ፣ ያስተካከላችሁትን ያፈርሳሉ፣ ካብ አይቀራቸው፣ ድንጋይ ላይ ምንም በቃ ብቻ ያው ልጅ አጥፎ እንደሚያድገው ሁሉ ውሻም እያጠፋ ነው የሚያድገውና አማራጭ የለም። እንስሳት ከእንስሳት ጋር የምትኖሩ ሰዎች ከሆናችሁ እንስሳቶች ሁሉም የየራሳቸው ጥፋት አላቸው። የሚሰጣችሁ ጥቅም እንዳለ ሁሉ መቆፈር፣ ማፍረስ፣ የሆነ ነገር ማድረግ፣ መብላት፣ መሰባበር ምናምን የውሾቹ ልማድ ነው። አትክልትንም ኢንክሉድ ያደርጋል። አሁን እንደዚህ አይነት ጥፋቶቻቸው ማለት ነው። በተለይ ውሃ ጠጥቶ ምናምን መሬቱ ርሶ ካገኙ የመቆፈር ፍላጎታቸው ይነሳሳልና ይቆፍራሉ። በየቦታው ጉድጓዶች ልታዩ ትችላላችሁ፣ ውሾቹ የቆፈሩት ማለት ነውና መቆፈር የምናስቆምበትን መንገድ ራሱ አናውቅም። ምክንያቱም ድንገት የሆነ ሰዓት ላይ የሆነ ቦታ ላይ የመቆፈር ፍላጎታቸው ከመጣ መቆፈራቸው አይቀርም ማለት ነው። አትክልት ኖረ፣ የተደለደለ ቦታ ሆነ፣ ምን ኖረ ይቆፈራል። ስለዚህ እዚህ ግቢ ውስጥ አንዳንድ ቁፋሮች ብታዩ ያው በእርግጠኝነት ውሾች የቆፈሩት እንደሚሆን አትጠራጠሩ። ያው በጣም ብዙዎቻችሁ እቺን እንጨት ያዛችኋታል ብዬ አስባለሁና ምንድናት ትላላችሁ? ስንሰራት ዲጋፕ ልንሰራበት ነው የሰራናት ማለት ነው። ግን እውነቱን ለመናገር ዲጋፕ ከሰራው ዘመናት አልፎኛል። ምክንያቱም እንደምታዩት ቀኑን ሙሉ ድንጋይ ተቃጠቀጥ የሆነ ነገር ሳረግ ምናምን ስለሙሉ ራሱ ምንድነው እሱ ራሱን የቻለ ስፖርት ነው ብዬ አምናለሁ። በየቀኑ የምናሳልፋቸው ነገሮች ማለት ነውና እግዚአብሔር ቢረዳን ስራዎች አልቀው ተጠናቀው እረፍት ጊዜ ሲኖረን ወደፊት ለመክሳት ለመወፈርም ስፖርት ምን ሰራ ይሆናል። አሁን ግን እየሰራ ነው ያለነው ስፖርት ያው ከድንጋይና ከአፈር ጋር መፋለም ነውና ይሄን ፍልሚያችንን የሆነ መስመር ካያዝን በኋላ እረፍት ከመጣ መልሰን ወደ ስፖርታችን የምንገባ ይሆናል ማለት ነው።
ስቶራችንና እቃ እናስቀምጥበትና ጋራጃችን በብት እዚህ ጋር ሲሚንቶ አለ። በእርግጥ እንቁላል እዚህ ጋር ማይጠፋው ዶሮዎቻችን በየቦታው ስለሚጥሉ ማለት ነው። እዚህ ጋር ደግሞ መታመጥ ዶሮ አለ። ማንኛውም ሲሚንቶ እዚህ ጋር የምናደርገውና ቱልሶቻችን በጣም መጠኑ ነው ይበቃል እንደው ሲሚንቶ ማንጨምር እንደው ያሽዋ ይበቃል። ለዚህ ለዚህ ይበቃል። ማጠቃለል ኧረ ይበቃል። ሁሉን ይበሏል። Yes. ሁልጊዜም ስራ እንዳሰብነው አይሄድም። ያው ዛሬም እንደተለመደው እንዳሰብነው አልሄድም ማለት ነው።
ሲበቃናል ብለን ያሰብነው አሸዋና ሲሚንቶ ሳይበቃን ቀርቷል። ገና አንድ እጅ ያለብሳል ብለን ተስፋ አድርገን ነበር። ሁለተኛ እጅ በኋላ እንሰራለታለን ብለን አንድ እጁንም ሳያዳርስ የተወሰነ ያህል ሲቀረው ተቋርጧል ማለት ነው። ከዚህ በኋላ እንደ አዲስ ሲሚንቶ መግዛት፣ አሸዋ ማስመጣት፣ ማስገባት የሚሉ ፕሮሰሶች አሉ። ይሄን ለማድረግ ረጅም ጊዜ ነበር የፈጀብን። አሁን ምን ያህል ጊዜ ፈጅብናል መልሶ አናውቅም። ለማንኛውም በእርግጠኝነት በቀጣይ ጊዜያት አልቆ የምንገናኝ ይሆናል ማለት ነው። የዛሬው የሲሚንቶ ስራችን ይሄን ይመስላል። እዚህ ሀገር የቀን ስራ ማሰራት እንደዚህ አይደለም የሚሰራው። እኔ አሁን ተጨማሪ ብር እየከፈልኩ ነው ማሰራቸው። ምክንያቱም ጠላና ምግብ መቻል ይኖርባችኋል። ጠላና ምግብ ካልቻላችሁ የጠላና የምግብ ወጪ ደግሞ መቻል አለባችሁ ማለት ነውና እኔ አሁን የምከፍለው የጠላና የምግብ ወጪን ጨምሬ ነው ማለት ነውና እያንዳንዱ በየቀኑ እዚህ ሀገር ላይ እንደ ልምድ በየቀኑ ለሚውል ሰራተኛ ምግብና ጠላ ማዘጋጀት ግድ ነው። ምግብ ከናንተ ጠላም ከናንተ ነው የሚሆነው። ምናልባት የምታስታውሱ እነዚህ በረት ምናምን ያሰራው ሰዓት የግድ ብለውኝ ምግብ ራሴ እየሰራው ጠላ ደግሞ እየገዛው ነበር እንትን ያልኩ ሳርሳና ሳጭድም ልክ እንደዛ ነበር የነበረው ማለት ነውና አሁን ግን ለዚህ ግን ለሚውሉ የጉልበት ሰራተኞች ያው የሚውሉበት ሰዓት የታወቀ ስለሆነ ተነጋግረን ብር ጭማሪ ነው የምናደርግላቸው ማለት ነው። የምግብና የጠላውን ብለን በዛ የተነሳ እዚህ ስራ አሰራን የምከፍለው በጣም ብዙ ነው ማለት ነው። ከሌላው ሰው ይለያል የኔ ክፍያ። ተጠላና እንትን ቢሆን ለኖርማል ማድረግ ይችላል ነበር። ለማንኛውም እንዳሰብነው ስራው ባይሄድም እግዚአብሔር ረድቶን እስከዚህ ድረስ ደርሰናል። አሁን ከዚህ በኋላ ደግሞ በጣም ብዙ ስራዎች ይኖርብናል። የሚበላ ነገር የለንም። ምናልባት ድስታችን ውስጥ ወጥ ካለ ራስቸዋለሁ ወጡን ለምናገር ምሳዬን በላና 11 ሰዓቱ ነው። ከዛ ደግሞ ራት መስራት የሚባል ነገር አለ። ራት እንሰራለን። ለነገ ደግሞ ስራዎች እናስተካክላለን። ወደ እንስሳቶቹ ሜዳችን አይቀርም ገብተን እንቆጣጠራለን። በጎቹ ፍየሎቹ አልመጡም፣ አህያው አልመጣችም፣ ሁሉም ውጭ ናቸው። ከዚህ በኋላ ነው እነዚህ ነገሮች ደግሞ ለመልሰን ወደ መቆጣጠር የምንገባው ማለት ነውና የኛ ውሎ ሁሌም ይሄን ይመስላል። ስራችን አያልቅም። በእርግጥ ገሌን ነበር መታጠብ የነበረብኝ። አንደኛ ነገ ገሌን የምታጠብበት ቀን ስለሆነ ያው እንደማንኛውም ሰው እሑድ ነው ገሌን የምታጠቡና ነገ ገሌን የምታጠብበት ቀን ስለሆነ አሁን ድጋሚ ላለመታጠብ እንደ ልማድ አድርጌው እሑድ ነው ገሌን የምታጠቡ። ስለዚህ ዛሬ ያቦካንበትን እግራችንንና እጃችንን ፊታችንን ምናምን ታጥበን ምንገባ ይሆናል ማለት ነው። ለማንኛውም የቀን ስራችን ይሄን ይመስላል። የቀን ስራ ነው የምንለው እንደዚህ አይነት ስራዎች ያጋጥሙ። በሚቀጥለው ደግሞ ሲሚንቶ አሸዋ ምናምን መግዛት ይኖርብናል። ደግሞ አንድ ቀን ኪሳችን የሞላ ጊዜ ሲሚንቶ አሸዋን ገዝተን መልሰን የቆመውን ስራ የምናስቀጥለው ይሆናል ማለት ነው። ያው እንግዲህ አዋራ ነክቶናል ብለን የምናስበው ፓርቶች አሉ የምንታጠበው ማለት ነው። ነገ አንደኛ የምታጠቢ ስለማይቀር ደግሞ ርቦኛል። ገብቼ ምግብ መብላት አለብኝ። ምግብ ካለ ፊታችን የቦነነውን ሳሙን ሲሚንቶ ምናምን ለማራገፍ እንሞክራለን። መላጣ መሆን ጥቅሙ ምንድነው? ፊታችሁ እንደታጠባችሁ አንድ ልጅ ጭንቅላታችሁን መታጠብ ትችላላችሁ። የፊታችሁ አንድ አካል ስለሚሆን ማለት ነውና በጣም ብዙ ሰው ጸጉር ስለሌለኝ መላጣ ሆንኩ ይመስላል። እኔ ግን ጸጉር ስለሌለኝ ሳይሆን ለመታጠብ እንዲመቸኝ መላጣ ሆንኩት ማለት ነው። ትክዳላችሁ እንደዚህ ብላችሁ። ለማንኛውም የነበረው ቆይታ ይሄን ይመስላል። ስለነበረው ቆይታ እናመሰግናለን። ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ቪዲዮችን በቀጣይ የምታዩ ይሆናል። ወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ። ዛሬ ያመጣላችሁ ቪዲዮ ይሄን ይመስላል። ዛሬ እንዳያችሁት የካምፒንግ ፕሮግራም ማስኬጃ ቦታ እየሰራን ነው ያልነው።
በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ